ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከአሚኮ አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘንላችሁ ቀርበናል። ሀና ማርያም መስፍን ከመላው የስቱዲዮ ባለሙያዎች ጋር ዘገባዎቹን ወደ እናንተ አደርሳለሁ። አብራችሁን ቆዩ። የፖለቲካ ፓርቲዎች የሀሳብ ልዩነት ማሳያ እንጂ የግጭት መንስኤ ሊሆኑ እንደማይገባ በምክክር ጉባኤው የሚሳተፉ ተመካካሪ የፖለቲካ ፓርቲ ተወካዮች ተናገሩ። ፍትሐዊና ሁሉንም አሸናፊ የሚያደርግ የፖለቲካ መድረክ መፍጠር ያስፈልጋልም ብለዋል። በተለይም ሰለሞን በሀገራዊ ምክክሩ ከሚሳተፉ የማህበረሰብ ክፍሎች መካከል ተፎካካሪ ፖለቲካ ፓርቲዎች ይገኙበታል። ሀገራዊ ምክክሩ ይጠቅማል፣ ሀገር ያሻግራል ብሎ በማመን በምክክሩ ለመሳተፍ መወሰናቸውን የገለጹት ተመካካሪ ፖለቲካ ፓርቲዎቹ በተመረጡት አጀንዳዎች ላይ ንቁ ተሳትፎ በማድረግ የጋራ ሀገርን ለመገንባት ጥረት እያደረጉ መሆኑን ገልጸዋል። አንድ ቦታ ላይ ብቻ እንዳንሆን አጀንዳዎቹ የተለያዩ ስለሆኑ እኛ ደግሞ የአማራ ህዝብ ወኪል ነን። የአማራ ህዝብ ማለት በኢትዮጵያ ማዕቀፍ ፍላጎት አሉት፣ መሰረታዊ ጥያቄዎች አሉት። እነዚህ ደግሞ በዜግነት ደረጃ የሚገለጹ ናቸው፣ በማህበረሰብ ደረጃ የሚገለጹ ናቸው፣ በኢትዮጵያዊነት ደረጃ የሚገለጹ ናቸው። እነዚህን ሁሉ በነጠላ ማስፈጸም አያስፈልገንም። ሁሉም ተመጋጋቢና ተደጋጋፊ ሀሳቦች ናቸው። ስለዚህ አብረን በጋራ የመሆን ተስፋችንን የምናለመልበት ስርዓት እንዲሆን ነው ጥረታችን። እንደ ፖለቲካ ፓርቲ ሁሉም አጀንዳዎች ይመለከቱናል፣ ግን ስፔሲፊካሊ አንዳንድ የራሳችን ብለን የገባናቸው አጀንዳዎች አሉ። እነሱን ከማስፈጸም አንጻር የኔ ብለው ሁሉም ፖለቲካ ፓርቲዎች ሁሉንም ሀገር የብሔር ብሔረሰቦችን ቋንቋ ባህልን ከማሳደግ አንጻር ማንነትን ከማጎልበት አንጻር ሁሉም አስተዋጽኦ እያደረገ እንደሆነ እኔም ባለሁበት ግሩፕ ሌሎችም ባሉበት ግሩፕ ዲስከስ ስናደርግ እንደዚህ አይነት ነገሮች እንዳሉ ተገንዝቤያለሁ ማለት ነው። በአንድ አዳራሽ በአንድ ጥላ ስር ኢትዮጵያውያን ተሰባስበን ለብልጽግናም የሚሆን ለኢዜማም የሚሆን ለቁጫይት ዲሞክራሲያዊ ፓርቲም የሚሆን ለጎጎቲም የሚሆን ለሌሎችም የሚሆን ለኢትዮጵያውያን አሁን ላለነው ወደፊት ለሚመጣው ትውልድ የሚሆን ነገር በጋራ እያዋጣን እየተመካከርን ነው ማለት ነው። ከግጭት ትርፍ እንደማይገኝ በመረዳት ችግሮችን በምክክር ብቻ መፍታት አማራጭ የፖለቲካ ትግል ሊሆን እንደሚገባውም ተናግረዋል። ከ4 ሚሊዮን በላይ ተማሪዎች እኮ ከትምህርት ገበታ ውጭ ናቸው። በዚህ አይነት መስዋዕትነት እያደረግን የምንሄድበት ትግል ምን ያክል ያዋጣናል? እኔ ጉዳት መቀነስ የፖለቲካችን አካል መሆን አለበትም ባይ ነኝ። ሁለተኛ ነገር ከማን ጋር በምን ወቅት ነው መሰለፈው ማለት ያስፈልጋል። በተጨማሪ እንደገና ደግሞ ሁልጊዜም ቢሆን ፖለቲካው ስለሆነ መምራት ያለበት ድርድር፣ ምክክር ባለው አጋጣሚ ሁሉ እየተሳተፉ ችግሮቹ መፈታት ይኖርባቸዋል። ዋናው ቁም ነገሩ በማንኛውም ትግል መካከል ወደ መሃል መጥቶ አንዱ ያንዱን ሰምቶ ፍትሃዊ አማካይ ሁሉንም አሸናፊ የሚያደርግ የፖለቲካ ምዕራፍ ያስፈልገናል ባይነ የሀሳብ ልዩነት እንጂ የግጭት መንስኤ ባንሆን ብዬ እመክራለሁ። ምክንያቱም ከግጭት የምናተርፈው ነገር ስለሌለ እና እንደዚህ አይነት ግጭቶች ብዙ ማህበረሰቦቻችንን የጎዳና ችግር ውስጥ የከተተ ነውና ወደ ግጭት ከምንገባ ወደ ጋራ ሀሳብና ወደ ምክክሩ ብንመጣ የሚል ሀሳብ አለኝ ማለት ነው። አላማችን ለማሳካት በንግግር እንጂ በግጭት መፍትሄ እንደማናገኝ በጣም እኔ 100% አምንበታለሁ ማለት ነው። ለምን ብዙዎች አይቻሉ ሰው የሞተ ሞት እንጂ ሌላ ትርፍ የለም። ተነጋግረን መፍትሄያችን የጋራ የህዝባችን የጋራ አድርገን መፍትሄ ይሆናልና ለውጥ ሊያመጣልን ይችላል የሚለው ሂሳቤ ነው ያለኝ። ብዙ ሀገራት ምክክርን ተጠቅመው ሰላማቸውን ዘላቂ ማድረግ መቻላቸውን በመግለጽም የተሻለ የፖለቲካ ርዕዮትን በመፍጠር ጠንካራ ሀገርን ለመገንባት ምክክር ወሳኝ ነው ብለዋል። እኛ እንደ ኢትዮጵያ ይሄ የጀመርነው ውጤታማ ብቻ ይሁንልን የሚል እምነት ነው ያለኝ። ለምን ለወደፊት ብዙ የፖለቲካ አላማና ርዕዮተ ዓለም የተሻለ ሆኖ ይመጣል ብዬ ነው እኔ ማምነው። ይሄ ምክክር እንግዲህ እንደኔ በጣም ደስ የሚልና ከእድለኞች መሃል ነን ብዬ አስባለሁ። ጥሩ ነገር ይዞ እንደሚመጣ አምንበታለሁ። ደግሞም እንደጀማሪውም ሲታይ በጣም ጥሩና አሪፍ ነገር ነው እያየሁ ያለሁት እስካሁን ባለንበት ቆይታ እና ለወደፊቱ ለልጆቻችን ለልጅ ልጆቻችን ለወደፊቱ በጣም ጥሩ ነገር እንደሚመጣ ተስፋ አደርጋለሁ። ምክክሩ በተመረጡ 8 አጀንዳዎች ላይ ተመካካሪዎች በተለያዩ አደረጃጀቶች በመከፋፈል መወያየታቸውን ቀጥለዋል። ጥራትና ደህንነቱ የተጠበቀ የጸረ ሰብል ኬሚካል ለአርሶ አደሮች እንዲቀርብ እየሰራ መሆኑን የአማራ ክልል ግብርና ጥራትና ቁጥጥር ባለስልጣን ደብረ ብርሃን ቅርንጫፍ ጽሕፈት ቤት አስታወቀም። ጽሕፈት ቤቱ የኬሚካል አቅራቢዎች ጥራቱን የጠበቀ ኬሚካል ለአርሶ አደሮች ተደራሽ እንዲያደርጉ አሰራር ዘርግቻለሁም ብሏል። ዮናስ ታደሰ
አርሶ አደር እምቢበል ተስፋዬ በምርት ዘመኑ ለዘራቸው ሰብሎች ውጤታማ ለመሆን ኬሚካሎችን ሲሸምት አግኝተነዋል። እንደየሰብል አይነቶቹ የተለያዩ ኬሚካሎችን በመግዛት እንደሚጠቀም ነው የነገረን። አንደኛ ገብስ፣ ሁለተኛ ስንዴ፣ ሶስተኛ ባቄላ፣ አራተኛ ጤፍ ዘርቻለሁ። ለነኚህ ሁሉ አራቱም ወደ አምስት አይነቶች ሁሉን ማዘጋጃለሁ ነው። ለአሁን ዛሬ የመጣሁት ልገዛ ነው። ለስንዴ ባላንስ ወይም ቫሎማክስ የሚባል አንድ፣ ሁለተኛ ደግሞ ለአተርና ለባቄላ ለማፋፋት ካርቦን የሚባል እሱ ልጠቀም ነው። ወዲህ ደግሞ በወደራ ዩኒየን አግሮኖሚስትና የግብርና ኬሚካሎች ጅምላ ሽያጭ ባለሙያ ፍስሐ የሽበላይ አካባቢውን ያማከለና አስፈላጊ ኬሚካሎችን ለምርት ዘመኑ መቅረባቸውን ነው የሚያነሳው። አሁን ወደ 50,000 ሊትር አካባቢ አስገብተናል። ዋናዎቹ ለዚህ አካባቢ ያው የስንዴ ፖቴንሻል ነው፣ የጤፍ ፖቴንሻል ነው፣ የገብስም ፖቴንሻል ስለሆነ ዋና ለዚህ አካባቢ ለሚያስፈልጉ ሰብሎች ወይም ለሚከሰቱ ተባዎችን ታሳቢ ያደረገ በነጋዴ ደረጃ የማይገኙ እንደነ ፓላስ የመሳሰሉትን በዩኒየን ደረጃ ብቻ በእኛ ነው ያቀረብናቸው። በአማራ ክልል ግብርና ጥራትና ቁጥጥር ባለስልጣን የደብረ ብርሃን ቅርንጫፍ ጽህፈት ቤት ዳይሬክተር አውግቸው ተሾመ በበኩላቸው ኬሚካሎቹ ለአርሶ አደሮች ሲደርሱ ጥራትና ደህንነታቸው የተጠበቀ መሆኑን እንደሚያረጋግጡ ይናገራሉ። ግብርና ወሳኝ የምንላቸው ማለት ነው የምርት ማሳደጊያ አንዱ ጸረ ተባይ ኬሚካል ነው። ይህ ጸረ ተባይ ኬሚካል በቀጥታ ጥራትና ደህንነቱ ተጠብቆ ለአርሶ አደሩ የሚደርስበት እንደ ሀገር የተቀመጠ አሰራር አለ። ስለዚህ የአሰራር ተጠብቆ ማለት ነው እየተፈጸመ መሆኑን በየመሸጫ መጋዘኖቹ፣ ሱቆቹ ማለት ነው የምናረጋግጠው ነው። ኬሚካሎች ወደ አርሶ አደሮች ከመድረሳቸው በፊት ዩኒየኖች፣ ጅምላ ሻጮችና ሌሎችም ላይ በሰለጠነ ባለሙያ ጥራቱና ደህንነቱ የተረጋገጠ ኬሚካል እንዲያቀርቡ የብቃት ማረጋገጫ እንደሚሰጣቸውና ክትትል እንደዚሁም ደግሞ ቁጥጥር እንደሚደረግም ተገልጿል። እነዚህ ጸረ ተባይ ኬሚካል ከመነሻው ጀምሮ ማለት ነው ወደ ሀገር ሲገቡ ተመዝግበው ፍቱንነታቸው ተረጋግጦ መቅረብ አለባቸው። ስለዚህ ይህንን የሚያረጋግጥ አካል አለ እንደ ሀገር ማለት ነው። ስለዚህ ያመነሻ አድርገው ነው ወይ ቸርቻሪና አከፋፋይ እዚህ ለአርሶ አደሩ የሚያቀርቡት የሚለውን ነገር በወሳኝነት እንሰራለን። ስንሰራ አንደኛው የህግ ማዕቀፍ መሰረት አድርገን ብቃት እንሰጣለን። በሰሜን ሸዋ ዞን የከተሞችን ውበትና ምቹነት የሚያሳድጉ 174 ፕሮጀክቶች መጠናቀቃቸውን የዞኑ ከተማና መሰረተ ልማት መምሪያ አስታወቀ። በዚህ ተግባር ውስጥም ህብረተሰቡ ከ500 ሚሊዮን ብር በላይ ተሳትፎ እንደነበረው ተገልጧል። ለዓለም ላይኩ በአማራ ክልል ሰሜን ሸዋ ዞን በሚገኙ ከተሞች መሰረተ ልማት ለማሟላት የዞኑ ከተማና መሰረተ ልማት መምሪያ አንገብጋቢና ፋይዳቸው ከፍ ያሉ ተግባራትን በመለየት 174 ፕሮጀክቶችን ለመገንባት አቅዶ ሁሉንም አጠናቋል። የመምሪያው ኃላፊ አቶ ብርቅ ተሾመ ፕሮጀክቶቹ ሲገነቡ የማህበረሰቡ ተሳትፎ ሚናው ከፍተኛ እንደነበርም ነው የገለጹት። የጠጠር መንገድ ከፈታ፣ ካልቨርት ድልድዮች፣ መለስተኛና ትልልቅ ድልድዮች፣ የኮብል የማፋሰሻ እንደዚህ የመሳሰሉ ስራዎች በበርካታ ከተሞቻችን ሰፋፊ ስራዎች ተሰርተዋል። ከ566 ሚሊዮን ብር በላይ ማህበረሰቡ በሁሉም ከተሞቻችን አዋቶ አካባቢው እንዲለማ አካባቢው እንዲለወጥ ከፍተኛ ጥረት ያደረገ ህዝብ ነው። በዞኑ ከተሞች በአዲስ ተግባራዊ መደረግ የጀመረው የኮሪደር ልማት የከተሞችን ገጽታና ምቹነት ከሚያሳድጉ ተግባራት ቀዳሚው ነው። የኮሪደር ልማት ስራውን በዞኑ 5 ከተሞች በአንደኛና በሁለተኛ ዙር እየተተገበረ ይገኛል። ለሚ፣ አለም ከተማ፣ ሀረርቲ እና ሸዋሮቢት እንደዚሁም የአጣዬ ከተማ አስተዳደር የኮሪደር ልማት ስራ የሚሰሩ ከተሞቻችን ናቸው። እነዚህ ከተሞች የሚሰሩት የክልሉ መንግስት ያዘጋጀው ሞዳሊቲ አለ። ያን ሞዳሊቲ ያሟሉና ስታንዳርዱን ያሟሉ የኮሪደር ልማት ነው እያከናወኑ ያሉት ማለት ነውና የከተሞቻችን ገጽታ ከመቀየሩን ባሻገር ለማህበረሰቡ እንደዚህ አይነት እንደ መዝናኛ ጭምር እያገለገለ ያለበት ሁኔታ አለ ማለት ነው። በዞኑ በቀዳሚነት ወደ ስራ የገባው የሸዋሮቢት ከተማ አስተዳደርና በመሪ ማዘጋጃ ደረጃ በቀዳሚነት ስራውን የጀመረው የእንሳሮ ወረዳ ለሚ ከተማ ማህበረሰቡን በማሳተፍ የከተሞቹን ገጽታ ወደ ተሻለ ደረጃ እያደረሱት እንደሆነ ነው የገለጹት። አስተዳደር በሁለቱም ዙር 1.3 ኪሎ ሜትር የሚሸፍን የመንገድ ዳር ልማት የተሰራበት ሁኔታ ነው ያለው። ሁሉንም ፓኬጆች ያካተተ ነው። የዓይነ ስውራን መንቀሳቀሻ፣ የእግረኛ መንገድ፣ ግሪነሪ፣ የባይስክል ሮድ፣ የመሰረተ ልማት ዝርጋታ አብሮ የተሰራበት ሁኔታ ነው እና ያለው በአጠቃላይ ወደ 51 ሚሊዮን ብር አካባቢ የሚፈጅ ስራ ነው ማለት ነው። ይሄ ስራ ከዚህ ውስጥ የህብረተሰብ ተሳትፎና
በከተማ ውስጥ ያሉ መንግስታዊ ያልሆኑ ድርጅቶች ያደረጉት አስተዋጽኦ ወደ 10 ሚሊዮን ብር አካባቢ የሚገመት ከማህበረሰብ ተሳትፎ የተገኘበት ሁኔታ አለ ማለት ነው። በጥቅል 1 ኪሎ ሜትር እንሰራለን ብለን ነው ያቀርነው። ዲዛይናችንን በዛ ልክ ነበረ። ይሄን እንግዲህ 100% አሳክተናል ማለት እችላለሁ። ወረዳው አስተዳደር ምክር ቤት ወስኖ ወደ 23.5 ሚሊዮን ብር መድቦ ነው የተሰራ የነበረው። የተሰሩት የመሰረተ ልማት ፕሮጀክቶች ለረጅም ጊዜ አገልግሎት እንዲሰጡ ተጠቃሚው በአግባቡ መጠቀም እንዳለበትም መልእክት ተላልፏል። አሰራሩን በዲጂታል ቴክኖሎጂ በመተካት የምግብና መድኃኒት ጥራት ቁጥጥር ስራውን ለማዘመን እየሰራ መሆኑን የኢትዮጵያ ምግብና መድኃኒት ባለስልጣን አስታወቀ። ተቋሙ በዘርፉ ዓለም አቀፍ ስታንዳርዶችን ለመጠበቅ እየሰራ መሆኑን በባለስልጣኑ የሕክምና መሳሪያ ጥራት ምርመራ መሪ ስራ አስፈጻሚ አቶ ቃላብ ተስፋዬ ገልጠዋል። አየለ መስፍን ተጨማሪ አለው። የኢትዮጵያ ምግብና መድኃኒት ባለስልጣን ለዓመታት በዘርፉ ላይ የቆዩ የቁጥጥር ችግሮችን ለመፍታት እየሰራ እንደሆነ ይገልጻል። ከውስጥና ከውጭ የሚገቡ የምግብ መድኃኒትና የሕክምና ቁሳቁሶች ጥራትን ለመጠበቅ የላቦራቶሪ እድሳት ተደርጎ ተስፋ ሰጪ ስራዎች እየተሰሩ መሆኑን በኢትዮጵያ ምግብና መድኃኒት ባለስልጣን የሕክምና መሳሪያ ጥራት ምርመራ መሪ ስራ አስፈጻሚ ቃላብ ተስፋዬ ገልጸዋል። መስሪያ ቤቱ ሲቋቋም ከዚህ በፊት የሕክምና መሳሪያ ጥራት ምርመራ በመድኃኒት ስር የነበረበት ሁኔታ ነበር የነበረው። ነገር ግን የሀገሪቷን ሁኔታ በማየት እንዲሁም ደግሞ ዓለም አቀፍ ሬጉላቶሪ ቦዲዎች ወይንም ደግሞ የጥራት ምርመራን የሚሰሩ እንደዚህ አይነት መስሪያ ቤቶች ሲስተም በማየት እሱን ኢምፕሊመንት ለማድረግ ተሞክሯል። በዛ መሰረት ሕክምና መሳሪያ ጥራት ምርመራ ራሱን የቻለ ስትራክቸር እንዲኖረው ተደርጓል ማለት ነው። ዲቴል እንዳየነው ላቦራቶሪውን በአይቪዲ በነን አይቪዲ እንዲሁም በማይክሮባዮሎጂ የሕክምና ጥራት ምርመራ ወደ ሀገር ውስጥ የሚገቡትን ጥራት ምርመራ ይሰራል ማለት ነው። የውጭ ኩባንያዎች ጥራቱን የጠበቀ ምርትና የአመራረት መንገድን ተከትለው እያመረቱ መሆኑን በላቦራቶሪ ናሙና በመታገዝ ቁጥጥርና ክትትል እየተደረገ መሆኑን አንስተዋል። በውጭም ያሉ ሎካል ማኑፋክቸሮችን ጥራታቸውን ጠብቀው በተገቢ መልኩ የአመራረት ምርት አመራረት ስርዓትን ተከትለው እየሄዱ መሆናቸውን ኢንስፔክሽን ይሰራል። በዛ መሰረት ሁለተኛው የጥራት ምርመራ እንትን ነው ማለት ነው፣ ማይልሶን ነው ማለት ነው። ሶስተኛው የኪዩሲ ነው። ግን ኪዩሲ ላይ ሁሉንም ስለማይቻል እነዚህን ሶስቱን በማዋቀር ጥራታቸውን የጠበቁ ፕሮዳክቶች ወደ ሀገር ውስጥ እንደሚገቡና እንዲሁም ደግሞ ወደ ክልል የሚሰራጩ ፕሮዳክቶች በዚሁ ፓይፕላይን መሰረት ተከትለው የሚሄዱ ነው የሚሆኑት። ጥራቱን የጠበቀ ፕሮዳክት ህብረተሰቡ ጋር ተደራሽ ነው አይደለም የሚለውን እናያለን ማለት ነው። በህገ ወጥ መልኩ ወደ ሀገር የሚገቡ የምግብና መድኃኒት ግብዓቶች ክትትልና ቁጥጥር በተመለከተ ላነሳንላቸው ጥያቄ ተከታዩ ምላሽ ሰጥተዋል። ፕሮዳክቱ ወደ ሀገር ውስጥ ከገባ በኋላ በተገቢው መሰረት ስቶር ተደርጓል ወይ፣ በተገቢው አግባቡን በጠበቀ መሰረት ዲስትሪቢዩት ተደርጓል ወይ የሚለውን ሙሉ ፓይፕላይኑን ጨምሮ የፕሮዳክቱን ኢንቴግሪቲ ቼክ የሚያደርግልን ወይንም ጥራቱን ቼክ የሚያደርግልን ፖስት ማርኬት ሰርቬላንስ ነው። በዛ መሰረት እኛ በአመት 2 ጊዜ ጥራት ምርመራ ቴስት እንሰራለን። ነገር ግን ጥራት ምርመራ ቴስት የማንሰራላቸውንም ሌሎች የሕክምና መሳሪያዎች ደግሞ በኢንስፔክሽን ዲፓርትመንት እንዲሁም ደግሞ ሰስፔክትድ ከሆነ ደግሞ በፖሊስ ሊሆን ይችላል ወይንም በህብረተሰቡ ጥቆማ የመጣ ከሆነ ደግሞ ራሱን የቻለ ሲስተም አለ፣ የጥቆማ ስልክም አለ። በዛ መሰረት በጥቆማ የመጡትን ተቀብለን እኛ ቴስት እናደርጋለን። እኛ ቴስት ማድረግ ማንችላቸውንም አውትሶርስ በማድረግ ጥራት ምርመራውን ተሰርቶለት በጥራት ምርመራውን ካሟላ በዛው የሚቀጥልበት፣ ካላሟላ ግን ተሰብስቦ የሚወሰደውን እርምጃ የሚወሰድበት ሁኔታዎች ይኖራሉ ማለት ነው። የሚወገድም ከሆነ ይወገዳል፣ ተመላሽ መሆን ካለበትም ይመልሳል ማለት ነው። በዛ መሰረት ህብረተሰቡን ለመጠበቅ ይሞክራል። የኢትዮጵያ ምግብና መድኃኒት ባለስልጣን በዲጂታል የቁጥጥር ስርዓቶች ሽግግር፣ በላቦራቶሪ አቅም ግንባታና በህግ ማስከበር ስራዎች እያስመዘገበ ያለው ለውጥ የሀገሪቱን የጤናና የኢኮኖሚ ደህንነትን በዘላቂነት ለማረጋገጥ ወሳኝ እርምጃ ነው ተብሏል። ዜናዎቻችን ቀጥሏል። በሉላ ኢትዮጵያ የዜና አምድ የምናደርሳችሁ ጉዳይ ደግሞ አዲስ አበባ በልማትና ቱሪዝም መስክ ትልቅ ለውጥ ማምጣቷን መታዘባቸውን በ49ኛው የአፍሪካ ህብረት የሚኒስትሮች ምክር ቤት ስብሰባ ላይ የታደሙ እንግዶች ገለጡ። ተሳታፊዎቹ የመዲናዋ የልማት እንቅስቃሴ ለሌሎች የአፍሪካ ሀገራት ተሞክሮ እንደሚሆንም ተናግረዋል። ሀብቴ ተሻገር አዘጋጅቶታል።
አዲስ አበባ የኢትዮጵያ ርዕሰ መዲና ብቻ አይደለችም። በተለያዩ መገለጫዎቿ የአፍሪካ የፖለቲካ ዋና ከተማ በመባል የምትታወቅ ደማቅና ታሪካዊ ከተማ ናት። የአፍሪካ መዲና የሆነችው አዲስ አበባ ከኒውዮርክና ጄኔቫ ቀጥሎ በዓለም ላይ ብዙ የዲፕሎማቲክ ማህበረሰብ የሚኖርባት ሶስተኛዋ ከተማ ናት። የአፍሪካ ህብረትና የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ዋና መቀመጫም ናት። እንዲሁም ከ100 በላይ የውጭ ሀገራት ኤምባሲዎችን በማስተናገዷ መላው አፍሪካውያን እንደ ሁለተኛ ሀገራቸው የሚያዋት ከተማ ነች። በርካታ ዓለም አቀፍ ጉባኤዎችም በአዲስ አበባ ይካሄዳሉ። በዚህ ሳምንትም ትልቅ ጉባኤ አዲስ አበባ አስተናግዳለች። 49ኛው የአፍሪካ ህብረት ስራ አስፈጻሚዎች መደበኛ ጉባኤ በአዲስ አበባ ተካሂዷል። በዚህ ጉባኤ ለመሳተፍ ከደቡብ ሱዳን የመጣው ዊሊያም ከተማሪነቱ ወቅት ጀምሮ አዲስ አበባን እንደሚያውቃት ተናግሯል። አዲስ አበባ በጣም እየተቀየረች ነው። በጣም ተለውጣለች። ከመንገድ ጀምሮ በአጠቃላይ መጠነ ቅርጿ ላይ የሚታይ ለውጥ አለ። በጣም ተውባለች። ሁሌም ስንመጣ እንኳን ደህና መጣችሁ ብላ እየተቀበለችን ነው። የአፍሪካ መዲናነቷን አረጋግጣለች። ጃፓናዊ ሳኪጉቺ ኖቡሩ በበኩላቸው በ8 ወራት ቆይታቸው አዲስ አበባ ያላት ለውጥ አስገራሚ መሆኑን ይናገራሉ። ላለፉት 8 ወራት አዲስ አበባ ነበርኩ። በጣም ተለውጣለች። በተለይ ደግሞ በኮሪደር ልማቱ ከሌሎች የአፍሪካ ሀገሮች በተለየ ፈጣን ለውጥ አይቼባታለሁ። ይህ ለውጥ ደግሞ ለኢኮኖሚያዊ እድገት ትልቅ አስተዋጽኦ አለው። ለሌሎችም ከተሞች አርአያ ትሆናለች። ለ10 ዓመታት እንደሚያውቋት የተናገሩ ደግሞ ሞሪሸሳዊው ዶክተር ራንች ናቸው። የአዲስ አበባ ለውጥ በእነዚህ ዓመታት ሲመላለሱ መመልከታቸውን ተናግረዋል። it has been amazing because I've been coming to Addis past 10 years. First time I've been in Addis is 20. በጣም አስገራሚ ነው። ላለፉት 10 ዓመታት አዲስ አበባ መጣ ነበር። ገራሚ የሆነ ለውጥ ነው ያለው። በቀንም በማታም እየተዘዋወርኩ አይቻታለሁ። ትልቅ ምርታ ነው። በጣም ተለውጣለች። You can at least see something which is really different about Addis. አዲስ አበባ ብዙ ገጽታዎች ያሏት ሰፊ ከተማ ናት። እጅግ በፍጥነት እያደገች ያለችው አዲስ አበባ የሁሉም ኢትዮጵያውያን ከተማ ናት። ከ80 በላይ የሚሆኑ የኢትዮጵያ ብሔር ብሔረሰቦች ቋንቋዎቻቸውን፣ ባህላቸውና ምግባቸውን እንዲሁም ሃይማኖታዊ እሴቶቻቸውን ይዘው በጋራና በፍቅር የሚኖሩባት የብዝሃነት ማሳያ ናት። አሁን ላይ ደግሞ ከራሷ አልፎ የመላው አፍሪካ ብሎም የዓለም የቱሪዝም መናኸሪያ ለመሆን እየተጋች ትገኛለች። አጫጭር መረጃዎችን ደግሞ ከባልደረባችን መሰረት መግጫ እንከታተል። በተጠናቀቀው በጀት ዓመት በመንግስት የኤሌክትሮኒክ ግዢ ስርዓት ከ597 ቢሊዮን ብር በላይ የተጠናቀቀ ግዢ መፈጸሙን የመንግስት ግዢና ንብረት ባለስልጣን አስታወቀ። ባለስልጣኑ የ2018 በጀት ዓመት የመንግስት ግዢና ንብረት አስተዳደር አፈጻጸምና የ2019 እቅድ ላይ ከከፍተኛ ትምህርት ተቋማት የስራ ኃላፊዎች ጋር ምክክር እያደረገ ይገኛል። የባለስልጣኑ ዋና ዳይሬክተር መሰረት መስቀሌ ባለስልጣኑ የመንግስት ግዢ ስርዓትን፣ የንብረት አስተዳደርና የአወጋገድ ሂደትን በኤሌክትሮኒክ ስርዓት በማስተዳደር ለዲጂታል ኢትዮጵያ ሽግግር ገንቢ ሚና እየተወጣ መሆኑን ገልጿል። ኢዜአ እንደዘገበው በ2018 በጀት ዓመት 172 የፌዴራል መስሪያ ቤቶችና 196 ቅርንጫፍ ተቋማቶቻቸው የመንግስት ኤሌክትሮኒክ ግዢ ስርዓትን መጠቀማቸውን አስታውቋል። በዚህ ስርዓት ተመዝግበው ምርትና አገልግሎት የሚያቀርቡ ተቋማት ቁጥርም ከ135,000 በላይ መድረሱን ጠቁሟል። የኤሌክትሮኒክ ግዢ ስርዓቱ በየጊዜው ማሻሻል እየተደረገለት ለአጠቃቀም ምቹ፣ ግልጽነትና ተጠያቂነትን የሚያሰፍን እየሆነ መምጣቱንም ተናግረዋል። በዚህም በተጠናቀቀው 2018 በጀት ዓመት በመንግስት ኤሌክትሮኒክ ግዢ ስርዓት ከ597 ቢሊዮን ብር በላይ ግዢ መፈጸሙን አስታውቋል። ኢንስቲትዩቱ በአረንጓዴ አሻራ መርሃ ግብር ችግኝ ከመትከል ባለፈ ለመርሃ ግብሩ ውጤታማነት በቴክኖሎጂ ማገዝ ስራዎችን እንደሚያጠናክር የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ገለጸ። የኢንስቲትዩቱ ዋና ዳይሬክተር ኢንጂነር ወርቁ ጋችና የአረንጓዴ አሻራ መርሃ ግብር የተጎዱ መሬቶች እንዲያገግሙና ምርትና ምርታማነት እንዲጨምር ከፍተኛ አስተዋጽኦ እያበረከተ መሆኑን አንስተዋል። በመርሃ ግብሩ ለምግብነት የሚውሉ የፍራፍሬ ችግኞች በብዛት እየተተከሉ መሆኑን ጠቁመው ይህም ለምግብ ዋስትና መረጋገጥና የአየር ንብረት ለውጥ ተጽዕኖዎችን ለመከላከል ከፍተኛ ሚና አለው ብለዋል። የአርቲፊሻል ኢንተለጀንስ ኢንስቲትዩትም በአረንጓዴ አሻራ መርሃ ግብር ላይ ችግኝ በመትከል በቀጥታ ከመሳተፍ ባለፈ መርሃ ግብሩ ውጤታማ እንዲሆን በቴክኖሎጂ የማገዝ ስራዎችን እንደሚያጠናክር ጠቁመዋል። የ2018 ዓ.ም አረንጓዴ አሻራ የአንድ ጀንበር ችግኝ ተከላ መርሃ ግብር ስኬታማ እንዲሆን ኢንስቲትዩቱ ከባለድርሻ አካላት ጋር በቅንጅት እየሰራ መሆኑን ገልጸዋል። የግብርና ምርትና ምርታማነትን ለማሳደግ ጥናት በማድረግና በዘርፉ አዳዲስ ቴክኖሎጂዎችን በማስተዋወቅ ኢንስቲትዩቱ እንደሚሰራ መግለጻቸውን ኢዜአ ዘግቧል።
የኢትዮጵያና የአዘርባይጃን የሁለትዮሽ ግንኙነት እንዲሁም ዘርፈ ብዙ ትብብር ከጊዜ ወደ ጊዜ እያደገ መምጣቱንና ተጠናክሮ እንደሚቀጥል የአዘርባይጃን ሪፐብሊክ ብሔራዊ ምክር ቤት አፈጉባኤ ሳሂባ ጋፋሮቫ ተናገሩ። አፈጉባኤውን ያሉት በውጭ ጉዳይ ኢንስቲትዩት በተዘጋጀ ልዩ የውይይት መድረክ ላይ ነው። ሁለቱ ሀገራት በተለይም በትምህርት፣ በዘመናዊ አገልግሎት አሰጣጥና በአየር ንብረት ለውጥ መከላከል ዙሪያ ስኬታማ ስራዎችን በጋራ እያከናወኑ ይገኛሉ ብለዋል። ኢትዮጵያ ያስመዘገበች ያለውን ፈጣን ምጣኔ ሀብታዊ እድገት ያደነቁት ሳሂባ ጋፋሮቫ የአፍሪካ ዋና የዲፕሎማሲ ማዕከል በመሆን እየተጫወተች ያለው ሚና አድንቀዋል። የተሻለ ነገር ለመፍጠር በጋራና በትብብር መስራት ወሳኝ መሆኑን የጠቆሙት አፈጉባኤዋ የሀገራቱን መልካም ግንኙነት ለማጠናከር እየተሰራ እንደሚገኝ አስገንዝበዋል ሲል የኢትዮጵያ ብሮድካስቲንግ ኮርፖሬሽን ዘግቧል። ተመልካቾቻችን ከአዲስ አበባ ስቱዲዮ ለዕለቱ የያዝናቸው ዘገባዎች ተጠናቀዋል። ለነበራችሁ አብሮነት እናመሰግናለን። ጤና ይስጥልን።